እዝና እንዲ ያለው ጥጋቡ አንተ እዚህ ያለው ወንድ አይደለም። የኢትዮጵያ አካውንትም ስጡ ወደ ኢትዮጵያ ይኸው እንሰጣለን። እሺ እማ ፍቅር የኢትዮጵያ አካውንት አለሽ? ማሯ ስጣቸው። አዎ ነይ ስጭ። በስ ካላስ በጣም እናመሰግናለን። ማለት ነው የምታስገባ ሳርዬ፣ እኔ ቆንጆ ከይቅርታ ጋር ይኸውልሽ ሳርዬ 30,000 ብር የፋፊ አካውንት ጋር የሚሄድ ስላለ አብረሽ ደምረሽ አስገቢውና ጠዋት ሁሉንም ጠቅልዬ ወደ አንቺ አስገባለሁ። እሺ አይደለም እሱ 60,000 ብሯን እሱ አካውንት ልሰጠኝ ነው። ወደ እሱ አስገቢ። የሌላውን እኔ እና አንቺ እናወራለን። ቆይና ቆይ ይቅርታ መጀመሪያ ይቅርታ የሚጠይቀው ሰብስቤ ነው። ምክንያቱም ሰብስቤ ለማፍቅር በስነ ስርዓት ይቅርታ ይጠይቃል። ስለተፈጠረው ነገር፣ ስለሆነው ነገር፣ ስላዘገየውብሽ እስቲል እንዲህ እንድትሆኚ ስላደረጉሽ እህቴ በጣም ይቅርታ ይላል። ምክንያቱም እሱ ነው ማለት ያለበት። ከዛ ውጭ እሷ ይቅርታውን ተቀብላ ችግር የለም ብላ እሷም ትላለች እንጂ እሷ ይቅርታ ጠይቅም። ቢኮዝ ምንም አላጠፋችም፣ ምንም አላደረገችም። መጀመሪያ ሰብስቤ ነው ይቅርታ የሚጠይቀው። ምክንያቱም እሷ ተበዳይ ናት። ጋይስ እማ ፍቅር ላኪልኝ አካውንት። እሺ ማሯ ሰጡኛ አካውንቱን። እሺ እውነት እርገጥዬ የኔ ቆንጆ የኔ እግዚአብሔር ይስጥሽ፣ እግዚአብሔር ያክብርሽ። የምር በጣም ነው የማመሰግነው ስላገሹ፣ ስለረዳሹ። ጥሩ ሰው ነው እሱ፣ መልካም ሰው ነው፣ የምር መልካም ሰው ነው። እኔ በጣም እንትን ስለምለው ነው። መልካምነቱ ከልቡ ያስታውቃል። ስለዚህ እግዚአብሔር ይስጥሽ፣ እግዚአብሔር ያክብርሽ። ፈጣሪ እንዶ የልብሽን መሻት ሁሉ ይሙላልሽ። እማ ፍቅር ደግሞ አንቺ በጣም ምርጥ ልጅ ነሽ። እሺ በጣም ጥሩ ልጅ ነሽ። በጣም ሪስፔክት አለሽ። ፖዚ ስትከስሽ ደግሞ የመጀመሪያ ከጎንሽ የምቆመው እኔ ነኝ። እሺ አይዲ የላትም ብላለች። አይዲ ለመግረድ ችግር የለም ማሪ፣ ይቺ ሀገር ለሁሉም እኩል ናት እንዳታስብ። እሺ ውዴ አለቀ በቃ። ስትሮንግ ግን መርቁልኝ፣ ላኪልኝ አካውንትሽ ማርያም። ሳርዬ ቆንጆ፣ እኔ ማንም እንዲያመሰግነኝ ማልፈን ለምርቃቱ አሜን ብያለሁ። ስሚ ሰባት ከሚስ ቅሜ ነው ሀጃ የወጣው። ስለዚህ አፉ በሉኝ ካጠፋው እና አፉ ተባባል። ያው የቦርከናን ውሃ የጠጣ ሰው አይጨክንም። ሳርዬ እንደ ሀገሮቻችን ልጅ ጥጋቡ ወንድሜ እመርቀዋለሁ። በደንብ ልመርቀው ነው። 1000 አካውንት ውስጥ መጀመሪያ 1039 39 79 79 38 38 66 66 አንዱ ከድጃ ማን ነው? ሙሳ በዚህኛው ጀ ዋሳ ልውጣና መልሼ ስመጣ በማስረት አስገቢ። ዋስታፍ ደረሰኝ ልክልሽ። ዋስታፍ ቁጥር እሺ ወንድም እንዳይረብሹሽ የኔ ልስጥሽ። ዋስታፍ ብለህ አይበይ። እሺ ስጠኝ። ቆይ አንድ ጊዜ 28 የሰውዲ እሺ ስጠኝ ወንድሜ 059 የሰውዲ ቁጥር 0590 ነው እንዴ? ፕላስ ልበልና 966 በይ ሳሪ። እሺ ፕላስ 966 እሺ 590 590 9142 9142 81 ዋስታፍ ብለህ አይበይኝ። ተመልሼ እመጣለሁ። 9142 81 ቆይ አንድ ደቂቃ ብቻ ሳሪ ነው በይ። ይኸው ሀይ ብያለሁ። የእንትን ቁጥር የዱባይ ቁጥር አያልኩ። ይኸው ዝግ። ሰላም ወንድሜ ጥጋቡ፣ እንዴት ነህ? ደህና ነህ? ሰላም ነው። ሳሪ ነኝ። ሰብስቤ የምር ያለ ወንድሜ ያለ አሁን ለማፈቀር ቤት ነው የሰርግ ቤት ንቀቃይ ብሎ ስድብ አለ። ያለ ይቅርታ በልና ወንድሜ ስለዘገየብሽ ብለን ይቅርታ በላት እና እህታችንን፣ እሷም ይቅርታ ትበልህ። እሺ እሺ ማታባሽ ተማሪ ወይ ስለዛሬ ስላዘገየሁብሽ ይቅርታ። መቼም ያው ችግር ተገደለች ማየ ብለኩት ማቴ ወይ ይሰኒ በል እዚህ ታናቅፉኛላችሁ እንዴ? እሺ ተናገር። አመሰግናለሁ። ስለዛሬ ስላልኩብሽ ይቅርታ። ያው መቼም ታውቂያለሽ አንዱ ቀዳዳት እንደፍን አንዱ ቀዳዳ እየተቀደደ ብስሆነ ስለዛሬ ያቆየውሽ ይቅርታ፣ በጣም ይቅርታ። እሺ ያታለሚ
እማ ፍቅር በላት በላት አንዴ እማ ፍቅር ተቀምቻለሁ እያለ ነው። ታውኝ እስኪ ልኖርበት እማ ፍቅር ተቀበይ ይቅርታውን እና አንቺ እዚህ ገብታ ይቅርታ ካልጠየቀችሽማ እኛ ነን። ቆይ እንዴ ወደ ሌላ ቦታ እኮ ስሜን እንዴት እንደሆነ ሳርዬ ወላሂ እማ ፍቅር አሁን ወደ ሌላ ነገር እና ለማንኛውም ፍሬ ደርሶኛል። ከአሁን በኋላ የሚያገናኝ የለም። ወንድሜ ለወንድ ሊከበር አለኝ። አመሰግናለሁ። ይቅርታ በይ እንጂ ይቅርታ በይ። እኔም ባጠፋው ይቅርታ በይ እንጂ ይቅርታ። በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። በጣም ነው የምናከብራችሁ። ጥጋቡ ታፈሰ ደግሞ እግዚአብሔር ይስጥ፣ እግዚአብሔር ያክብር። እዚህ ይዛቸው መተህ እሱም እንዲታገስ ስላደረግ እንደገና ደግሞ እዚህ እንዲስማሙ ስላደረግ። የት አለች? የለችም እኮ አለች። እንደ ፎዚ ያለሽ ፎዚንም ጥራትና ፎዚን እንጠራታለን። ፎዚ ነይ ግቢ። እኛም በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። አንዳንድ ጊዜ ሚስ አንደርስታንዲንጎች ይፈጠራሉ፣ ግን በእንደዚህ አይነት ሁኔታ ስለሆነ አንቺ አስተዋይ ሴት ነሽ፣ በጣም መልካም ሰው ነሽ፣ ጥሩ ሰው ነሽ፣ ቤትሽ ብዙ ሰው የምታስተዳድሪ ሰው ነሽ። በእንደዚህ አይነት ነገር ሳይሆን ደግሞ ሰውን እንትን ማለት ያለብሽ በትዕግስት ስለሆነ መታችሁ ተታረቁ። ከእሷ ጋር ምንም የሚያገናኛችሁ ነገር የለም። ብሯ ሀቋ ነው ብለሻል፣ አምነሻል። በቃ አለቀ። ከዚህ በኋላ ኝኝ ካለች ሂጂባት። ከዚህ በኋላ ግን አትልም ልጅቷ። ስለዚህ ፎዚ ነይ ቶሎ እና ተታረቁ። በቃ ሌላ ነገር የለውም። ይህ ክስ ምንም አያደርግም። ምንም የሚሰጠው ትርጉም የለም። ነይ ፎዚ፣ ነይ ማሪ፣ ነይ ግቢ እና ተታረቁ። ነይ ጥጋቡ የምር በጣም ነው የምናመሰግነው። እግዚአብሔር ይስጥ፣ እግዚአብሔር ያክብር። አንተ ባታመጣተሮች እንደ ስሙ እውነትም ጥጋቡ ታፈሰ ይላሉ። አዎ ማርያምን። ፎዚም በነገራችን ላይ በጣም የዋሰው ናት። ስትሮንግ ራሱ በጣም ነው የምናመሰግነው። በጣም ማንም እንዲያመሰግን አልፈልግም። እኔም የማዳም ቅመም ብዙ ፈተና ይቼ ስል ምስጋና አልፈልግም። ኢንሻላህ መድኃኒዓለም ይሙላልን። ለምን እኛ እሳይ አልሐምዱሊላህ ታቦታችን ገባ ብለን ያደግነው። ስለዚህ ምንም ችግር የለም። ሳርዬ ባለን እኔ እንነግረዋለን፣ መብረቁን ፈላጊ ነበር። ራሷ ፍቅር ትነግረዋለች። ተንገረው ራሱ ፍቅር ትነግረዋለች። እሺ ብሩ እንደደረሰ በኋላ ነግረዋለሁ፣ ያስጠፋዋለሁ። ችግር የለም። ያው እሱ ያስገባልሻል። ነገ ይህንኛው ብር ይገባልሻል። እሺ እናስገባልሻለን። ይቅርታ። በዚህ አጋጣሚ መብረቁ ወንድሜ በጣም ነው የማመሰግንህ። አላህ ይስጥህ፣ እድሜ ጨምሮ ይስጥህሽ ወንድሜ። ታውቀኛለህ። አይ ሳርዬ እሱ ማመስገን እፈልጋለሁ። የኔን ኬዝ እሱ ይዞታልና ኸይር ይሻላል። ያው አመሰግናለሁ። ኢንሻላህ ብስላ። አዎ ማርያምን በጣም ሰብስቢ አሁን ያመሰግናል። ሁሉንም ያመሰግናል። ሁሉንም ሰዎቹንም ያመሰግናል። ሁሉንም ያመሰግናል። አንድ ጊዜ ሲጨርስ ቆይ ፎዚ ወይ ሳርዬ በቃ ተታረቁ፣ ሰላም ይውረድ። ያው ሳርዬ በመጀመሪያ ተናድጄ ስለጮኩባችሁ እናንተ ብላ ይቅርታ ማለት እኔ በባህሪዬ አምኜበት ወድጄ ያደረግኩትን ነገር ብዙ የተበላሁ ብር አለን። አሁን ወድጄ አምኜ ስለሆነ የምሰጠው አሁን ክፉ ቀን ላይ አምጡ እንደ ዝብዬ ካልሰጡኝም እንዲህ ሰው ላይ ማቆም ምናምን በጣም ነው የሚከብደኝ እና እንደ ራሴ ስላየው እናንተ ላይ የምትሰጮኩባቸው በጣም ይቅርታ ማለት ነው። ሲጀመር መጮህም አልነበረብኝም። ሌላም ደግሞ አንቺ የራሴ ልጅ ብጮህም ግድ የለም የተቀላችሁት ይቅርታ። እኔ እማም ስላናድርሽ ነው ታገሽኝ እያለሽ ስሙንም ባትረጭው ወንድምሽ ያዳዴ ልጅ ናት ብሎ ነው ሲያስታውቀኝ ወንድምሽ ነው ለምን ይሄን ያክል ቢቸግርሽም ብዬ ነው እንጂ የአንቺም ሀቅሽ እንዲበላ አልፈልግም። የራሴ ሀቅ እንደሚበላ እንደማልፈልግ ሁሉ የአንቺም ሀቅ እንደሚበላ አልፈልግም። ሰብስብም ደግሞ ከኔም አንቺን ያቀርብሻል። ጎረቤትሽ ነው፣ የሀገርሽ ልጅ ነው፣ ምንም ቢሆን ማለት ነው። አልሙሄም ከይር ኢንሻአላ አላህ ይስጣችሁ፣ አላህ ያክብራችሁ። ጥጋቡም እህታችንም እንድትታረቁም እንድትገናኙም ያደረጉም አላህ ይስጣችሁ፣ አላህ ያክብራችሁ። ክፉ አይንካችሁ፣ ሀገራችንን ሰላም ያርግልን። ሳርዬም የኔ ልዕልት የኔ ውድ እንግዲህ ወልደሽ ልድረስሽ እና ገለ እንትን ልበለል እንጂ ሌላ ምንም አይደለም።
ግን አለው ፎዚዬ በቃ ችግር የለም። እናመሰግናለን። ስለተናደድኩ ነው። በተለይ መብረቁ ይህ ውሻ የሚነፋው ምናምን ሲል ዋሽንት መቼም ባህላዊ ነው፣ የተለመደ ነው በሀገራችን። ፎዚዬ በቃ እማፍቅርን ይቅርታ ቆይ ውዴ፣ ቆይ እማፍቅር፣ ቆይ አሁን ፎዚ አንቺ እማፍቅርን በእንደዚህ አይነት ነገር እኔ ስላልኩሽ ተበዳይ አንቺ ሆነሽ እሷ ተበዳይ ና ፎዚ፣ አሁንም አንቺ ተበድለሽ ብትመጪ ሁልጊዜም ከአንቺ ጎን ነው የምንቆመው። ምክንያቱም ተበዳይ ስለሆንሽ ስለዚህ እማፍቅር ተበዳይ ስለሆነች ነገሩ አሁን ቢቋጭም አንቺ ደግሞ ፎዚ እሷን ይቅርታ ጠይቅ። መጀመሪያ እሷን እህቴ ናት። እኔ ክፉዋንም አልፈልግም፣ ስሟም እንዲጠፋ አልፈልግም። ያኔ ከበደልኳትም ያው ብያት ስለሰደብኳትም ይቅርታ እንድትሰደብብኝም አልፈልግም። የነገርኩሽ በሰዓቱ ያናደደኝ ነገር ስላለ ነው የተናገርኳትም እንጂ አልናገራትም ነበር። ሲጀመር እኔ ሰው ላይ አልደርስም። ሲጀመር ምን የመች ይገኛለሁ? የምታይኝ ነኝ እኔ ስሳደብ አልገኝ። እንደምታይኝ ኑሮዬን ተፍጨርጭሬ ነው እንደምታይኝ ነው ኑሮዬ እና ብዙም ቦታ ላይ አልገኝም። እንደዚህ ግን ስለተናገርኩሽማ ይቅርታ። እኔ ሴት ልጅም አለኝ፣ እኔም ሴት ነኝ። እንድትሰደብብኝም አልፈልግም። ዞሮ ዞሮ ያው ይቅርታ አባብላችኋቸዋል። አላህ ይስጣችኋል፣ አላህ ያክብራችሁ፣ እጃቸው አይጣ። ይህንን ነው የምለው። እማ ፍቅር አሁን አውሪ፣ ከዛ ጥጋቡ ያወራል። ከዛ ኳዝዬ ከአንድ ሁለቴ ባሌን ፈልገው ነው እያልሽ ሚዲያ ላይ ስሜን በጣም አጥፍተሸዋል። ስሜም እንደገና እንዲመለስ አሁንም ለህዝብ ልታቀርብኝ ይፈልጋለሁ። እኔ የሰብስብን ፎቶ ችግር የለም። እሱ ጥጋቡ ታፈሰም አለ ኃላፊነቱን ይወስዳል። ጥጋቡ ማለት በጣም ብዙ ነገር እንትን የሚል ሰው ነው። ችግር የለም። እኛም አለን መብረቁ ጋር ችግር የለም። መብረቁ እሱናሽ እኔ በተረፈ ሌላ ነገር የለብኝም። ይቅርታ። ይሄው 1000 ምናምን ሰው አለበት። ይቅርታ ሀቢብቴ። ያው እኔ ያናደደ በሰዓቱ የእሱ ፎቶ መለጠፍ ነው። ምክንያቱም ብትናደጅም ባሌን ፈልገው ነው እንደምታስቢ ወይ ሌባ ምናምን እንደምትይው አይደለም። ሰብስብ በጣም ጨዋ ሰው ነው። ከድህነት ሌባ ብያድነት ደግሞ አያሳፍርም። ያኔ ማለት ድህነት ደግሞ ሰውን አያሳፍርም። ራእታችንን የተወለድ ሌባ ብለው ኑሮ የዛሬ አመት ከ4 ወር ሆኖታል። ይሄ ነገር ሌባ ብዬ አላቀረብኩትም። ስለምኛዋል ስለምነው ብዙ ነገር በመብረቁም ነገር ነገው ማለት አሁን እኮ ምንድን ነው በቃ አሁን ለጠፋው ጥፋት ባለቤቷን ላይ ምንም ይቺ ልጅ ባለቤትሽ ላይ ምንም አልደረሰችም። ሀቋን ስጠይቅ ብቻ በተደጋጋሚ ስለምትናገር ያንን ነገር አንቺም ወስደሸዋል። ስለዚህ እማፍቅር ሀቅ አላት፣ በአንድም በሌላም ሰበብ ሀቅ አላት። ለሀቋ ደግሞ ይቅርታ ጠይቀሻታል። አሁን በባልሽ ላይ ምንም ነገር የለብኝም። ይቅርታ ፎቶውን ግን አስነሽ ማሪዋ ወንድምሽ ነው። ፎቶውን አስነሽ ችግር የለም። ፎቶ ጥጋቡ ታፈሰ ኃላፊነቱን ይወስዳል። እሱ ለብዙ ሰው የሚበቃ ሰው ነው ሲጀመር። እኔ ጋር እሱ ስለመጣች ይኸው እሱ ስለመጣ ነው ሁሉ ነገር። ችግር የለ ለመብረቁ እኔ እደውልለታለሁ። እኛ እንነግረዋለን፣ እራሷ ባለቤቷም ትነግረዋለች። ጥጋቡ የሚነግረዋል። ጥጋቡ ወንድም የምትለው አለ ምለው ብሩ ተሟላለት ወይ ልጅቱ ተከፈለው ያለቀ ወይ ነው ጨረስ ነው? አለቀ። እርጋት 90 ሺህ ብር ታስገባለች። አንተ 30 ሺህ ብር አስገባ። 90 ሺህ ብር ወንድሜ ታፈሰ። እግዚአብሔር ይስጥ። የሌሎቹን አላቅም፣ የራሴን ደረሰ ልኬልሻለሁኝ። በመቀጠል ችግር አንድ የምናገረው ነገር እንደው ለሰውም ትምህርት ይሆን ዘንዳ እንደዚህ አይነት ነገሮች ሲከሰቱ እኔ አሁን እናንተ አገዛችሁኝ እንጂ እዛ ቤት ስናገር ነበር። የሚካድ አይደለም። ለምን አልነገርከኝም ብየዋለሁም። ሁሉንም እኔ ልከፍለው አስቤያለሁ። ተቀርቤ የቅርቤን አላህ ነው የሚያውቀው አይደለም። ግን ፎዚ ጥፋተኛ ነሽ። እንደዚህ አይነት ነገሮች ሲከሰቱ ተበዳይ ጎን መሆን ተገቢ አይደለም። ለወደፊቱም ቢሆን አግባብ ያዥ ትክክል አይደለም። ሁለተኛ አሁን አንቺ ማለት የማፍቅር መብረቁን ብሬ ተከፍሎኛል፣ ፎቶውን አጥፋለት አመሰግናለሁ ወንድሜ ብለሽ አመስግነሽ ፎቶውን አስጠፊ፣ እኔም ለመብረቁ ጥፋለሁ። ሁላችሁም እንማማር እንጂ ለተንኮል፣ ለሸረኝነት፣ ለምቀኝነት አንሩጥ እና ፎዚ ቅድም ተናግሬሻለሁ። ይቅርታ ለተናገርኩሽ ደግሞ ስላናደርሽ ነው። በጣም ይቅርታ። ሰብስቤ እኔም ራሱ ተናግሬያታለሁ። በጣም እወድሃለሁ ሰብስቤ። ግን እንደዚህ አይነት ቦታ ሁለተኛ እንዳላገኝ እንዳላገኝ አንተ በጣም በጣም ይቅርታ ወንድም አለም የኔ ሸጋ የሀገሬ ልጅ ወይ ይቅርታ። እኔ ቅድም ጮኬብህ ይመስለኛል። እንደው ሮጣ በረ ወደ ሳሪ የሄድከው እና እንዴት ጦርነት ልንገድም እኮ ትንሽ ነበር ይቀራል።
እንደው ጥጋቡ ፈጣሪ ይስጥ፣ እግዚአብሔር ይስጥ፣ የልብህን መሻት ይሙላልህ። ፈጣሪ እንደው ሁሉን ነገር ሁሉ ያሰብከውን ያሳካልህ። የወንድምህን ነገር ስለተረዳሁ በጣም አመሰግናለሁ። ምክንያቱም ሰው ማለት እናንተ ገባችሁን ስሩ። ይሄ 1000 ሰው ባላችሁበት ማፍቅር ብሯ ተከፍሏታል። የሰብስቤን ፎቶ ያነሳል። ምንም የሚያጋጨው ነገር የለም። ይቅርታ ተባብላችኋል። እህቶቼ መልካም ስራ ይሆንላችሁ። ጠንክሮ አይዟችሁ። እናመሰግናለን ወንድሜ፣ ተባረክ፣ እግዚአብሔር ይስጥ። እንደው ሁል ጊዜ በሄድክበት ሁሉ የሁሉ ሰው መከታ ያርግ። በጣም ነው የምናመሰግነው። ሰብስቤ ለመጨረሻ የምትናገረውን በላ መስግንና እንለያል። ጥጋቡ ማርያምን የማመሰግነው ሁላችሁ ባላችሁበት ባላችሁበት